ልመክር ፈልጌ ነው የመጣሁት። ታሽ እኔ የሁለት ልጆች እናት ነኝ እና በህይወቴ በጣም ብዙ ነገር ሞክሬያለሁ። ያልሰራሁት ስራ አለ ብዬ እንኳን አላነሳም። በጣም ብዙ ስራ ሰርቻለሁ እና የሆነ እንደድል ሆኖ እየነካሁት ሁሉ የሚበላሽብኝ አይነት ሰው ነው። አሁን ላይ ደግሞ እኔ ወደዚህ አሁን ሳውዲ አረቢያ ነው የምኖረው እና ወደዚህ ሀገር ስመጣ ቦታ ነበረኝ አዳማ ላይ እና ቦታውን ለማስተካከል ነበረ ሱቅም ሰራ ነበር ልጅ አዝዬ ምናምን እና ሱቅ እየሰራው እንጀራ ሱቅ ላይ ለመሸጥ እየጋገርኩ ልጅ አዝዬ ምናምን ነበረ የምሰራው እና ከዛ ያው ቦታ ህጋዊ አድርጎ ምናምን ሲባል ልጄን ከጦት ላይ ነጥዬ ነበረ እና ሴት ልጄ የመጣሁት ወደዚህ መጣሁና ወደዚህ ሲመጣ እኔ መጥቼ ዋይፋይ የሌለበት ቦታ ሄደን ነበረ እና ልክ 2 ወር እንኳን 3ኛ ወር ላይ ነው በቃ ከዛ 2 ወር አንድ ወርም ሳይሞላኝ ነው ወደዛ የሄድኩት። እዛ ሆኜ በቃ ማግኘት አልችልም። በሳምንት አንድ ቀን ነበረ ልጆቼ ጋር የምደውለው ምናምን እና ባለቤቴ ደግሞ እንዳጋጣሚ ያው ታውቃለህ ስራ የለ እና እሱ መንጃ ፈቃድ እየተማረ ነበረ። እኔ ስመጣ ተማር ብዬው እየተማረ ነበረ እና ልክ እኔ ከዛ ልጆቼ እኖራለሁ ብዬ ተመልሼ ስመጣ የሚገርም ነገር ያው በፊት ጥሩ ኑሮ ነበር የምኖረው ፈጣሪ ይመስገን እና ልጆች ምናምን የሚከራይ ቤትም አለኝ። እኔም ሱቅ ሰራለሁ ልጅ አዝዬ እንጀራ ጋግራለሁ ምናምን በቃ ጥሩ ህይወት ነበር የምኖረው። ማለት ጥሩ ስለ በጣም ጥሩ ባይባልም ለራሴ በቂ ለልጆቼ በቂ ልጅ ግል ትምህርት ቤት እያስተማርኩኝ ነበር የምኖረው እና ልክ 3 ወር እዛ ቆይቼ ስመጣ የሚገርም በቃ ጥሩ ኑሮ የምኖርበት ቤቴ ምናምን ሁሉ ነገር ፈርሶ ምናምን ነው ወደዚህ እንትን ያልኩት። እኔ ለካርታ ምናምን ራሱ ወደ 250 ሺህ ብር ሱቁን ዕቃ አስረክቤ ምናምን ከፍዬ ነው የመጣሁት እና አሁን ላይ የሚገርምህ ምንም የለኝም። በቃ ቤቴን ፈረሰ። በቃ እኔ እዚህ ጋር ባለቤቴ የሚያው ታውቃለህ አሁን ስራ ተዘግቷል እና ስራ ቁጭ ብሏል ምናምን። እዚህ ጋር የሚገርም ነገር ስንት እየተለማመጥኩ ምናምን የምሰራው ነገር ምንም እያደረገልኝ አይደለም። በቃ የሆነ ተስፋ ቆረጥኩኝ አሁን ላይ ማለት ነው። የምሬን ነው የምልህ። በቃ ግን ልጆቼ ሳስባቸው ደግሞ የሆነ በቃ እኔ ብሞት ራሱ ለልጆች ያስፈልጋለሁ። ገብተዋል እና በቃ ሊስተካከል የነበረው ቦታ እንኳን እኔ ወደዚህ ስመጣ የተበላሸብኝ። የምሬን ነው የምልህ። በቃ የነካሁት ሁሉ ነው የሚበላሽብኝ። እኔ ለምን እንደሆነ አላውቅም። እኔ ምናልባት የምሰራበት መንገድ ይሁን ላስተካከል የምሞክርበት መንገድ ይሁን አላውቅም። ግን በቃ የሆነ ነገር ጀምሬ ይበላሽብኛል። እኔ አልኩት ራሱ ይበላሻል። ምናልባት እኔ ክፉ ሆኜ አላውቅም። እንደ ሰው ደግሞ የሆነ ትቼው እንዳልሞት እንኳን ልጆቼ ያሳዘኑኝ ታውቃለህ። እና ምን አለ ለኔ ምክር እኔን የሚያጽናና ምክር ማለት ብዙ ሰማሃለሁ መጥቼ ብዙ ጊዜ ብዙ ቀሰማለሁ እና ብዙ ልጆችን በቃ ደስተኛ አድርገህ ነው የምትልከው። እኔ የሚሄድበት መንገድ ይሁን ወይስ ለእኔ ሁሉ ነገር እኔ የምነካው ነገር መበላሸት ስላለበት ይሁን የሚበላሽብኝ? ይቅርታ በጣም አሁን ምን አይነት ሁኔታ ላይ ያለሽ? አሁን ሳውዲ አረቢያ ላይ ነው የምኖረው። ማለት እንደዚህ ቲክቶክ ምናምንም ቪዲዮ ምናምንም ማፖስት አልችልም ተከልክያለሁ እና ሁሉንም ነገር ስለማየው በቃ የሆነ ውስጤ ሰዎቹ አይፈቅዱም። ያዩታል፣ እኔን ቲክቶክ ሁሉንም ነገር ያዩታል። በነገራችን ላይ ሌላ ቲክቶክ አለኝ ስም ኤደን ነው። አሁን ላይ ይህንን እንደዚህ ብዬ የጻፍኩት እንጂ ኤደን በሚል ሌላ አለኝ እና ቲክቶክ ምናምን እንደዚህም አልገባም። ያዩኛል ብዬ ስለማስብ አልገባም። ግን በጣም ውስጤ ታሟል ታውቃለህ። ተስፋ አድርጌ የመጣሁበት ነገር በሙሉ እንትን ብሎብኛል። እዚህ ጋር ሰርቼ የምልከው ብር እንኳን እቤት ኪራይ ታውቃለህ፣ እቃዎቼ የሚገርም 6,000 የገዛሁት ሶፋ እንኳን 3,000 ብር ነው የተሸጠው። በቃ በጣም እንትን ብዙ ተጎድቻለሁ። እዚህ ጋር መስራት ራሱ በፊትም እንደዚህ እንጀራ ምናምን ጋግር ያለው የሰሩት ሰዎች ያውቃሉ። በልጅነቴ ማለት ትልቅ ሰው አይደለሁም፣ 25 ዓመቴ ነው። ግን በቃ ግን ደግሞ ብዙ ሰርቻለሁ። ሰው ቤትም ነው ያደግኩት ምናምን
ምንም ነገር በቃ አሁን ላይ ምንም ነገር መያዝ አልቻልኩም። ገብተዋል። ከመጣሁ ራሱ 11ኛ ወሬ ላይ ነው። ምንም ይሄ ነው የምለው ብር የለኝም። ያው ወጪውም አለ ቤቱ ምን እንደመጣሁት ነው የደረሰው። ግን ይሁን በቃ ያ ነገር ተስፋ አስቆርጦኛል። ግን በጣም ሳቂጣ ነኝ ሲያዩኝ ማለት ነው። ለቅሶ ምናምን አያዩ እስቃለሁ። ብዙ ነገር ለማደግ በጣም ነው የሞከርኩት። በልጅነት የደክም ያለው ሰው ቤት ስላደግኩ ማለት በቃ አሁንም ምሳ ሁሉ ያልቅብኛል። ብሩም የለም የሆነ ወጪውም ነው ይመስለኛል። እና ዛሬ ሰርቼ በጣም ተስፋ ስለነበረኝ ዛሬ ሰርቼ ቤት ገዝቼ ልጆቼ ትምህርት ቤት ከፍዬ ትንሿ መሆን ትምህርት ቤት ትገባለች እና በቃ ያ ነገር ተስፋ አስቆርጠኝ። በቃ አላወራም ለማንም፣ ግን ማርያምን ሙቺ ይለኛል። በቃ ትውት አድርገሽ አትይዥም እንዲህ ይለኛል ውስጤ እና ሁልጊዜ ካልገባም ግን ከስር እሰማለሁ እና የምትሰጣቸው ትምህርት በጣም አሪፍ ናቸው። ያው ይሄን ሁሉ ላወራ አልነበረም የገባሁት፣ ግን ይቅርታ በጣም ስሜት አንዳንዴ አንተ ሀሳብህን እንኳን ባለቤት ራሱ እንደዚህ እኮ እኔ በቃ ተስፋ ቆርጫለሁ ምናምን ስለው የሚገርም ሁለተኛ ቤት ነው። የመጀመሪያው ቤት ፈርሶብኝ ይሄኛው የተሻለ ተብሎ ነበረ። ይሄንን የገዛ ነው ፈርሶ ጨረቃ ነው በቃ ያ ተብሎ ይሄ ሳይት አለው ተብለን ገዝተን ያኛው እኔ ወጥቼ በ2 ዓመቱ ፈረሰ። ይሄኛው 5 ዓመት ኖሬበት ማለት ነው። በቃ ሳይት አለው ውስጡ የሆነ ዛፍ ምናምንም አለ አጥር አለ። እሱ ካለ አይፈርስም ብለን ነበረ ተስፋ አድርገን ይገዛ ነው። ግን እኔ ስለከውት ብቻ ነው መሰለኝ ፈረሰ። እሱም በጣም የቆየ ቤት ነው። 2005 የተሰራ ቤት ነው። እኛም ከሰው ላይ የገዛ ነው እና በቃ የሆነ እነሱ ምን ሆነሽ ይሉኛል። ምን ሆነሽ ነው ተስፋ የሚቆርጪው? አንቺም ገና ምን አይተሽ ነው ጋር እድሜሽ አግኝተሽ ምን ሆነሽ ነው ተስፋ የቆረጥሽው? ምንድነው ተስፋ የሚያስቆርጥሽ? ገብቷል። እዚህ ጋር የምሰራው ስራ ለእነሱ የሆነ ኖርማል ነው። ሰርቼ በቃ አገኛለሁ ልካለሁ ከዛ መኖር። ግን እኔ እንደዛ አልቻልኩም። በቃ ከእኔ እንጂ ውስጤን አላውቅም ምን እንደሆነ። ግን በቃ ውስጤ ታሟል። በጣም ደህና አይደለሁም። በጣም በቃ ተስፋ መቁረጥን የመሰለ መጥፎ ነገር የለም። እግዚአብሔር ምስክሬ ነው። ከአንቺ ባሰም አለ ነው የሚሉኝ እነሱ። ከአንቺ ባሰም አለ በቃ ተይው ነው የሚሉት። እንደዚህ አይሰሙኝም። ታውቃለህ አንተ እንደምትሰማው ነው ሰው አይሰሙኝም። አይዞሽ። አሁን ልጆችሽ ባለቤትሽ ጋር ነው? እሱ ይዟቸዋል? አዎ አንዱ ወንዱ እሱ ጋር ነው ያለውና ያ ነው ችግሩ። አሁን የተከራየበት ቤት የሚይዘው ሰው የለም። ሰራተኛ ቢቀጠር ታውቃለህ ብሩም አይቻልም። ቤት ደግሞ በጣም ውድ ነው ኢትዮጵያ ላይ በዚህ ሰዓት ማለት ነው። ሴቷ ታናሽ እህቴ ጋር ነው ያለችው። ልጆች መለያየታቸው ራሱ ለእኔ ህመም ሆኖብኛል። አንድ ላይ አይደለም ያሉት። ሚይዛት የለም። እሷ ሲስተር አለች እና እሷ ነች ምግብ የምትሰራላት ትምህርት ቤት ሴት። እሷም ተማሪ ነች ደግሞ እና እችኛዋ ጋ ነው የምትቀመጠው። እና ያ ነገር ራሱ ምንም በቃ የሆነ ለፍቼ ምንም ነገር ማስተካከል አልቻልኩም። እኔ አንደኛው ስለው አንደኛው ይሸኘኛል፣ አንዱ ስለው አንዱ ያመልጠኛል። በቃ በጣም ደከመኝ። እዚህም ያለውበት ቦታ ትንሽ ይከብዳል ታውቃለህ። ይሄ ነው ባልልህም በጣም ይከብዳል። ስለዚህ አንዳንድ ወጥተህ ራሱ አታወራም እንጂ ስልክ አሁን ቲክቶክ ራሱ ቪዲዮ መዝሙር ምናምን ራሱ እንደዚህ ሰርቼ በፊት እለቅ ነበረ። አሁን ግን አይቻልም ብላ ከለከለችኝ። አይቻልም ብላ እንዳትሰሪ ብላ ከለከለችኝ። እና እሱ ይሰራል ስራ ቆሟል። አሁን ያው እንትን ናፍጣ የለም። በፊት ይሰራ ነበረ። እሺ እስቲ አዳምጪኝ። ታርጉና አዳምጪ። የነካሁት ሁሉ የሚፈስ፣ የሰራሁት ሁሉ የሚበላሽ፣ የጀመርኩት ንግድ ሁሉ ኪሳራ፣ ሉዝ፣ ውድቀት ሲሆን ምንድን ነው? እኔ ተረግሜ ነው? የሆነ ነገር ስላለብኝ ነው ወይስ ለእኔ አልተፈጠረም ብላችሁ ታስቡ ሰዎች ትኖራላችሁ። ልክ እንደሱ ሀሳብ ውስጥ ግን አይደል። እውነት ነው የምነግርሽ፣ እያጽናናው አይደል። የተሻለውን ለማግኘት ዋጋ መክፈል አለብሽ። ምንም ነገር በነፃ አይገኝም እዚህ ምድር ላይ። የተሻለ እቅድ ካላችሁ፣ የተሻለ ህይወት፣ ጣፋጭ ህይወት መቼም ቢሆን ማንም ኖሮት የማያውቀውን ከፍታ ላይ መኖር የምፈልጉ ከሆነ ኔትወርኳን መሰለኝ
ማንም ወድቆት የማያውቀውን ውድቀት መውደቅ አለባችሁ። ፕራክቲካሊ ስለማውቀው ነው የምነግራችሁ። የእውነት ማጽናናት የለውም ምንም አይነት የሆነ ሞቲቬሽን ምናምን ጨምሬ አይደለም የምነግራችሁ። ማንም ያላገኘውን ነገር ማግኘት የምትፈልጉ ከሆነ ማንም ያልወደቀውን ውድቀት መውደቅ አለባችሁ። ከማንም በላይ ከፍ ማለት የምትፈልጉ ከሆነ ሰዎች እንቅልፋቸውን ሲተኙ እናንተ ተነስታችሁ መስራት አለባችሁ። ሰዎች ራሴን አመመኝ ዝናብ ነው ካፊያ ነሽ፣ እናንተ በዶፍ ዝናብ ውስጥ መሄድ ይጠበቅባችሁ። ንግድ ውስጥ ቢዝነስ ጀምራችሁ ትርፋማ ለመሆን ምናልባት 100 ጊዜ ከስራችሁ በ101ኛው ሊሆን ይችላል ቡም የሚለው እናንተ ውድቀት ሊሆን ይችላል። የምትሰሩት ሁሉ እየተበላሽ የምትጀምሩት ሁሉ እያጣችሁ ምን አይነት እርግማን ነው ምን ሆኜ ነው እያላችሁ ሊሆን ይችላል። ግድ የላችሁ እመኑኝ። ዝም ብላችሁ ምላችሁን ነገር እመኑኝና ፑሽ ክፉበት ባላችሁበት። ስትወድቁ እንደገና ተነስታችሁ ሞክሩት። ሲከስር እንደገና ሞክሩ። ሲፈርስ እንደገና ገንቡ። ስህተቶቻችሁን እያረማችሁ ካለፈው ስህተቶቻችሁ ያንን ነገር ኤክስፒሪየንስ እያደረጋችሁ ሙቭ ማድረጋችሁን ግን እንዳታቆሙ ወደፊት። ምናልባት ወርቁን ለማግኘት አንድ ምትል ሊሆን ይችላል ይቀራችሁ። ወርቅ ለማግኘት እየቆፈራችሁ እስካሁን ብትቆፍሩ አፈር ጭቃ ብቻ ዝም ብሎ ከሆነ የሆነባችሁ ምናልባት አንድ ምትል ብቻ ሊሆን ይችላል ይቀራችሁ። አታውቁትም ምን ያህል እርምጃ እንደቀራችሁ። ከእናንተ የሚጠበቀው እስትንፋስና እድሜ ጊዜ እስከሰጣችሁ ድረስ ፈጣሪ መቀጠላችሁን እንዳታቆሙ። የሆነ ቀን የፈነዳ ቀን፣ የሆነ ቀን የእናንተ ሰዓት የመጣ ቀን፣ የሆነ ቀን ብርሃኑና ወጋገኑ ለእናንተ ወደ እናንተ የዞረ ቀን ማለት ነው። ማንም ኖሮ ማያውቀውን ህይወት ነው የምትኖሩት። ማንም የሌለውን ከፍታ በቀኝ ይሄ ሁሉ ለእኔ ይገባኛል እንዴ እስክትሉ ድረስ ያጥለቀልቃችኋል። ፈጣሪ ሳይደግስ አይጣላም እኮ ይባላል አይደለ እንዴ? ታማኝ ነው እኮ ፈጣሪ እኮ እንደ ሰው እኮ አለ። የምትለፉትን ልፋት እኮ ያየዋል። የምትጥሩትን፣ የምታጡትን እንቅልፍ፣ የምትከስሩትን ገንዘብ፣ ገንብታችሁን የሚፈርሰውን ኤቭሪቲንግ እኮ ያውቃል እኮ። ምን ሆናችሁ ዝም ብሎ የሚያያችሁ እንደው ጨክኖባችሁ ይመስላችኋል? አይደለም። ታይሚንግ አለው ሁሉ ነገር። የእናንተን የሆነ ሰላም እሺ፣ ብዛ እንኳን ደህና መጣሽ። ምን እንታዘዝ? እግዚአብሔር ይመስገን። ይቅርታ እኔ እንኳን በአጋጣሚ ነው የገባሁት። ለእሷ ይሰማል አይሰማክም? ይሰማል። ምን እንታዘዝ? አለሽ ወደቀች። ዋጡት የምንለው በምክንያት ነው። የሚያስውጥ አስዋጭ ኮሚቴ እናቋቁም። ቤት ለቤት የተከታተለ ወጣሻል ወይስ አልዋጥ፣ ወጣሃል ወይስ አልዋጥክም የሚል የሚያስውጥ ግብረ ኃይል ማቋቋም ያለብን ይመስለኛል። ምክንያቱም አብዛኞቻችሁ እየዋጣችሁት አይደለም ያላችሁት። ፎቶ ልትነሱበት ይሰማል። አሌክስ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየ። በዚህ አጋጣሚ በጣም እንደምወድል ነገር እፈልጋለሁ እና ትላንት ጌመን እያየው ነበር። ባለማሸነፍ አዝኛለሁ። ሰው ግን ኦኬ እንዴ አሸንፊያለሁ እኮ የሰው ፍቅር። አመሰግናለሁ። እሺ ቴንኪ በጣም እና እድሉን ስለሰጠኝም አመሰግናለሁ። እኔ ከዚህ በፊትም ማማክሬ በምክር ተሰርቻለሁ። ቴንኪው ለዛም። አሁን ደግሞ ምን ሆነ መሰለ፣ ራሴን አክሜ የራሴን ህይወት መጀመር እፈልጋለሁ። እንደዛም ነው ያደረግኩት። ሎንግ ታይም 1 ዓመት ከምናምን ጠብቄያለሁ እንደዛ አይነት ነገር ሳላደርግ ማለት ነው። ከዛ በፊት ያኔ ኤክስ ቦይፍሬንድ ነበረ። በጣም 9 ዓመታችን ነው ከተዋወቅን። እሱ ገና ተማሪ እያለን የማውቀው በብዙ ሰፖርት አድርጌዋለሁ እና ሁሌም የሚለኝ አንቺ ብታገቢም ባታገቢም እኔ ደረሳሽ አልችልም። ቢኮዝ ብቻውን በነበረ ወቅት እኔ አጠገቡ ነበርኩኝ። ለእኔም እንደዛው የመጀመሪያ ስደቴ ጊዜ በጣም ለእኔ አስከፊ ነበረ። ሰው ይናፍቀኛል ምናምን። በዛ ሞመንት አጠገቤ ነበር። አሁን እንደዚህ አግዤዋለሁ ብዬ መናገርም አልችልም። ምክንያቱም እሱ ካገዘኝ በላይ አላገዝኩትም ብዬ ስለማስብ እና ዲፕሬሽን ውስጥ እንዳልገባ ምናምን ብዙ ታይሙን ሰጥቶኛል። ትምህርቱን ትቶ